ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ እሁድ ሰኔ 28 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። ኢትዮጵያ ማከናወኗን ቀጥላለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የአርባ ምንጭ ኮንፈረንስ ሪዞርት የገበታ ለትውልድ መርሃ ግብራችንን ያፈራው ሌላኛው ታላቅ ስኬት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይህ ዘመናዊ ሪዞርት ከ1300 በላይ ሰዎችን የሚያስተናግድ የስብሰባ አዳራሽና በሐይቁ ላይ የተገነባ ልዩ ተንሳፋፊ ሬስቶራንቶችን ያካተተ ሲሆን ከመዲናችን ባሻገር የኮንፈረንስ ቱሪዝምን በማስፋፋት ኢትዮጵያን የዓለም አቀፍ መድረክ ማዕከል የማድረግ ራዕያችንን ያጠናክራል፣ ለአካባቢው ማህበረሰብም ሰፊ እድል ይፈጥራል ብለዋል። መላው የሀገራችን ህዝብ፣ ዲያስፖራውና የዓለም አቀፉ ማህበረሰብ ይህንን አዲስ የሀገራችንን እንቁ ስፍራ በመጎብኘትና በመጠቀም የኢትዮጵያን አዲስ የቱሪዝምና የኮንፈረንስ ምዕራፍን በጋራ እንዲቋደስ ጥሪን አቀርባለሁ ሲሉ መልእክታቸውን አስተላልፈዋል። በኢትዮጵያ ድንበር አቅራቢያ ከባድ ውጊያ መቀስቀሱ ተሰምቷል። የሱዳን ጦር ኃይል ከኢትዮጵያው የቤኒሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ የድንበር ከተማ ኩርሙክን ለመቆጣጠር መጠነ ሰፊ የአየርና የምድር ጥቃት መክፈቱን አናዶሎ የጦር ምንጮችን ጠቅሶ ዘግቧል። ከተማዋ ካለፈው መጋቢት ወር ጀምሮ በፈጣን ድጋፍ ኃይልና በአጋሮ ቁጥጥር ስር የነበረች ሲሆን አሁን የተቀሰቀሰው ከባድ ውጊያና የድሮን መረጋገጥ ግጭቱ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ስጋትን ፈጥሯል። ኢሰመኮ በትግራይ ክልል የወጣው የግዳጅ ውትድርና አዋጅ እንዲቆም መጠየቁ ተሰምቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል የወጣው የግዳጅ ውትድርና ሰነድ በአስቸኳይ እንዲቆም አሳስቧል። ኮሚሽኑ ባደረገው ክትትል ሰኔ 17 ቀን 2018 ዓ.ም የወጣው ይህ መመሪያ ህጻናትን፣ ተፈናቃዮችና የአእምሮ ህሙማንን ጨምሮ በግዳጅ ማካተቱን አረጋግጧል። አዋጁን ባልተቀበሉና በወቀሱ ዜጎች ላይ እስከ 50 ሺህ ብር ቅጣትና እስከ 25 ዓመት ጽኑ እስራት የሚደነግግ ሲሆን የጸጥታ አካላት ያለ ፍርድ ቤት ትዕዛዝ ሰዎችን የመያዝ ስልጣን ተሰጥቷቸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ድርጊቱ የፕሪቶሪያን የሰላም ስምምነት የሚጥስ መሆኑን ጠቅሰው የግዳጅ ውትድርናው ቆሞ ልዩነቶችን በውይይት እንዲፈቱ በጥብቅ አሳስበዋል። 100 ኢትዮጵያውያን ነጻ የውጭ ትምህርት እድል ማግኘታቸውን የእስራኤል ኤምባሲ ገለጸ። የኢትዮጵያና እስራኤል የትብብር መስኮች ውስጥ አንዱ በሆነው የትምህርት እድል በዚህ ዓመት 100 ተማሪዎች በመንግስት ለመንግስት በሚደረገው ግንኙነት ወደ እስራኤል ለትምህርት ማቅናታቸውን የእስራኤል ኤምባሲ ገልጿል። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ተማሪዎች በተለያየ መስክ ሙያ ሰልጥነውና ልምድን ቀስመው የሚመለሱባቸው ሁኔታዎች መኖራቸውን ገልጸዋል። ከነዚህ መካከል በመንግስት ለመንግስት በሚደረገው ግንኙነት በእስራኤል የውጭ ግንኙነት ማዕቀፍ ውስጥ በሚሰጠው የትምህርት እድል አንዱ መሆኑን ጠቅሰዋል። በግብርና ቴክኖሎጂ፣ ሕክምና እንዲሁም በሰላምና ጸጥታ ዘርፎች የረጅምና የአጭር ጊዜ ስልጠናዎች እየተሰጡ መሆናቸውን የገለጹት አምባሳደሩ ስልጠናው የሴቶች የአመራር ክህሎትና የህፃናት እድገትንም የሚያካትት መሆኑን ጠቁመዋል። ከዚህ በተጨማሪም በግሉ ዘርፍ በሚደረግ ግንኙነት ባለሙያዎችን በተለያየ መንገድ በማሰልጠን ወደ ስራ የሚያስገቡበት ሁኔታ መኖሩን አንስተዋል። ለአብነትም ሴቭ ቺልድረን ሀርት የተባለው ድርጅት በእስራኤል ሀገር ለ5 ዓመታት ለ5 የህክምና ባለሙያዎች የትምህርት እድልን በመስጠት በኢትዮጵያ በስፔሻሊስትነት ደረጃ እየሰሩ እንደሚገኙም ገልጸዋል። 100 ኢትዮጵያውያን ነጻ የውጭ ትምህርት እድል ማግኘታቸውን የእስራኤል ኤምባሲ ገለጸ። የኢትዮጵያና እስራኤል የትብብር መስኮች ውስጥ አንዱ በሆነው የትምህርት እድል በዚህ ዓመት 100 ተማሪዎች በመንግስት ለመንግስት በሚደረገው ግንኙነት ወደ እስራኤል ለትምህርት ማቅናታቸውን የእስራኤል ኤምባሲ ገልጿል። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ተማሪዎች በተለያየ መስክ ሙያ ሰልጥነውና ልምድን ቀስመው የሚመለሱባቸው ሁኔታዎች መኖራቸውን
ገልጸዋል። ከነዚህ መካከል በመንግስት ለመንግስት በሚደረገው ግንኙነት፣ በእስራኤል የውጭ ግንኙነት ማዕቀፍ ውስጥ በሚሰጠው የትምህርት ዕድል አንዱ መሆኑን ጠቅሰዋል። በግብርና፣ ቴክኖሎጂ፣ ሕክምና እንዲሁም በሰላምና ጸጥታ ዘርፎች የረጅምና የአጭር ጊዜ ስልጠናዎች እየተሰጡ መሆናቸውን የገለጹት አምባሳደሩ ስልጠናው የሴቶች የአመራር ክህሎትና የህፃናት እድገትንም የሚያካትት መሆኑን ጠቁመዋል። ከዚህ በተጨማሪም በግሉ ዘርፍ በሚደረግ ግንኙነት ባለሙያዎችን በተለያየ መንገድ በማሰልጠን ወደ ስራ የሚያስገቡበት ሁኔታ መኖሩን አንስተዋል። ለአብነትም ሴቭ ቺልድረን ሀርት የተባለው ድርጅት በእስራኤል ሀገር ለ5 ዓመታት ለ5 የህክምና ባለሙያዎች የትምህርት እድልን በመስጠት በኢትዮጵያ በስፔሻሊስትነት ደረጃ እየሰሩ እንደሚገኙም ገልጸዋል። ሶስተኛው የቴክኖ ኢትዮጵያ የፎቶ ኤግዚቢሽን እና የአዲሱ የካሞን 50 ስልክ ማስታወቂያ መርሃ ግብር በአዲስ አበባ በድምቀት ተከፍቷል። ቴክኖ ኢትዮጵያ ከአዲስ አበባ ቱሪዝም ኮሚሽን ከቦርድ ሴልፎን እና ከህፃናትና ወጣቶች ቲያትር ኮምፕሌክስ ጋር በመተባበር ያዘጋጀው ይህ ኤግዚቢሽን ለ10 ቀናት ለጎብኚዎች ክፍት ሆኖ እንደሚቆይ ተገልጿል። በህፃናትና ወጣቶች ቲያትር ኮምፕሌክስ በድምቀት በተከፈተው በዚህ ኤግዚቢሽን ላይ በቴክኖ አዲሱ ካሞን 50 ፕሮ ስልክ የተነሱ 100 ማራኪ ፎቶግራፎች ለእይታም ቀርበዋል። ፎቶዎቹ የሀገሪቱን የተለያዩ የቱሪዝም መዳረሻዎች፣ የተፈጥሮ ውበቶች፣ ታሪካዊ ቦታዎችንና የሰዎችን የዕለት ተዕለት ኑሮን በምስል የሚያሳዩ ናቸው። የዘንድሮውን ኤግዚቢሽን ለየት የሚያደርገው በዕለቱ በቴክኖ ኢትዮጵያና በአዲስ አበባ ቱሪዝም ኮሚሽን መካከል የተፈረመው የጋራ ስምምነት ነው። ይህ ስምምነት በቴክኖሎጂና በቱሪዝም ዘርፎቹ ላይ በጥምረት ለመስራት ትልቅ እድል የሚፈጥር መሆኑም ተገልጿል። ይህም ማህበረሰቡ የሀገር ውስጥ ቱሪዝምን እንዲያሳድግና የሀገሪቱ ገጽታ በዓለም አቀፍ ደረጃ ለማስተዋወቅ ትልቅ ድርሻ ይኖረዋል ተብሏል። ዘምዘም ባንክ የካፒታል ገበያ ፍቃድ ማግኘቱን አሳውቋል። በኢትዮጵያ የመጀመሪያው ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት ሰጪ የሆነው ዘምዘም ባንክ አክሲዮን ማህበር ከኢትዮጵያ ካፒታል ገበያ ባለስልጣን ጋር የእውቅና መግለጫ ፍቃድ ማግኘቱን በይፋ ገልጿል። በዚሁ መሰረት ባንኩ ነባርና አዳዲስ አክሲዮኖችን በይፋዊው የካፒታል ገበያ ላይ በመመዝገብ መገበያየት የሚያስችለውን እድልም አግኝቷል። ይህ እርምጃ የባንኩን ጠቅላላ ካፒታል ወደ 15 ቢሊዮን ብር ለማድረስ የተያዘውን ግብ ለማሳካት ትልቅ እገዛ እንደሚያደርግ ተገልጿል። ባንኩ በተጠናቀቀው የበጀት ዓመት ያስመዘገበውን የፋይናንስ ስኬቱን ይፋ አድርጓል። በዚህም ጠቅላላ የደንበኞች የተቀማጭ ገንዘብ መጠን በ81 በመቶ እድገት በማሳየቱ 21 ቢሊዮን ብር እየደረሰ ሲሆን የተጣራ ትርፍ ደግሞ የ35 በመቶ ጭማሪ አሳይቶ 1.8 ቢሊዮን ብር መድረስ መቻሉም ተዘግቧል። ከዚህ በተጨማሪ የተከፈለ ካፒታሉ ከ123 በመቶኛ እድገት 5.64 ቢሊዮን ብር እየደረሰ ሲሆን የቅርንጫፎቹ ቁጥርም ወደ 130 ከፍ አድርጎታል። የዘምዘም ባንክ አመራሮች ይህ ውጤት የተቋሙን ጠንካራ የለውጥና የእድገት ጉዞን የሚያሳይ መሆኑንና ለሀገሪቱ ኢኮኖሚ የሚያበረክተውን አስተዋጽኦ ይበልጥ እንደሚያጠናክረው አስታውቀዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።